ካገትኩሽ ቀን ጀምሮ 2 ኩንታል ጤፍ ነው የበላሽው ታውቂያለሽ አይደል? 2 ኩንታል እንደበላው አላውቅም። ብዙ እንደሆነ ግን አውቃለሁ። 2 ኩንታል በላው። ሲገርም እኛ ቤት የ4 ወር ቀለባችን ነው። እዚህ ደግሞ የ15 ቀን እድሜ ላንቺ። ይቅርታ ስሚኝ አለም ብለቅሽ ምን ይሰማሻል? ደስ ይለኛል። ምን ነው ልትለቀኝ ነው? አንቺን አስሮ ማስቀመጥ ትርፉ ኪሳራ። ከዚህ በኋላ 2 ሳምንት አስቀመጥኩሽ ማለት 4 ኩንታል ጤፍ ትጨርሻለሽ። በተወደደ ኑሮ እንደ ወፍጮ የምትበላ ታጋሽ መቀለብ በጣም ከባድ። ወፍጮ ነበር ጨጓሬ። ለኔም ገርሞኛል። እንደዚህ መፍጨት እንደሚችል አላውቅም ነበር። እርግጠኛ ነኝ እዚህ መጋዘን ውስጥ ከገባው ጊዜ ጀምሮ ነው የተቀየረው። የጤፉን ክምር ስላየ ነው መሰለኝ ተረክ ብሎ የተነሳው። ተረክ ብሎ የተነሳው ጨጓራሽ ያለ ረፍት ሲፈጭ ነው የከረመው። ከዚህ በኋላ ግን ቀለቤን ሳይሆን አሰሪሽ የምሰጥሽ ምግብ ይፈጫል። ይሰጡኛል ብለህ ነው? አጅሪት ወዲት ቆልፋበት ነው የምትሄደው። እውነት ነው። አንቺ ይዋልሽ ሆድሽ ግን አረመኔ ነው። ለቀለብ አያዝንም። ምን ላብለው ያልኩኝ እኮ አጠቆረኝ። ይቅርታና ከመጀመሪያው ጊዜ ጀምሮ ጥቁር ነበርክ። በኔ ጨጓራ አይደለም የጠቆርከው። ምንድን ያልሽው? ይቅርታ እኔን ከማግኘት በፊትማ አረብ ነበር የምትመስለው። ፈረንጅ። እንደውም መጀመሪያ ያገኘው ጊዜ ፈረንጁ ብዬ ስም ላወጣልህ ነበር። በኔ የተነሳ ነው የጠቆርከው። ደስ አለ? አሽሙርሽ እንዴት ደስ ይላል። ሰላም ወደና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ወይዘሮ ወርቄ ከታገቱበት ከትልቅ መጋዘን ብርድና ረሃብ ሲፈራረቅባቸው ቆይቶ ነገር ግን ዛሬ ወደ ቤታቸው ለመመለስና ለቤታቸው በቅተዋል ማለት ነው። ታዲያ ከዚህ በፊት ወይዘሮ ወርቄ ሰራተኛዋን እጅግ ሲያንገላቷትና ምግብሽ አይጣፍጥም እያሉ ሲያንገላቷትም ብዙ ነገር አይተናል ከዚህ በፊት ማለት ነው። ታዲያ ችግርንና መንገላታትን እየቀመሱት ወይዘሮ ወርቄ ቶሎ በይ እርቦኛል፣ ዛሬ ግን ድንጋይም ቢሆን ብትሰጭኝ እበላለሁ፣ ቶሎ በይ አፍጥኙ በማለትም ያዛታል። ታዲያ ወይዘሮ ወርቄ ምግቡን ከቀረበላት በኋላ አበላሏን ልጇ በተመለከተ ጊዜ እማዬ ግን የት ነበር እየከረምሽው? ምን ገጥሞች ነው? በማለትም ይጠይቃታል። ታዲያ ወይዘሮ ወርቄም አንድ ትልቅ ቤት ውስጥ ታግቼ የነበረና በስቃይና በረሃብ በብርድ ስንገላታ ከርሜ ነው ዛሬ ወደ ቤቴ የመጣሁት በማለትም ለልጇ ትነግረዋለች። ታዲያ ልጃቸውም በምን አበሳ ነው ልትታገሽ የቻልሽው? በማለትም ይጠይቃታል። ታዲያ ወይዘሮ ወርቄም እንዲህ ሲሉ ነበር ለልጃቸው የመለሱለት። አንድ አለም የምትባል ከይሲ አለች። እሷም ቪዲዮ ቀርጻ ልትለቅብን ስትል ቀድሜ አሳገትኳት። ታዲያ አለምን ካሳገትኩ በኋላ ከአጋቹ ጋር ተወዳጀው ስል ነገር ግን ራሴኑ አደጋ ላይ ጣልኩ። ደግሞ እዚህ እዳ ውስጥ የከተተችኝ የዱት ናት። እናም የዱት ናት የከተተችኝ እዚህ አደጋ ውስጥ በማለትም ጥፋታቸውን ምርር ብለው ለልጃቸው ሲነግሩት ታዲያ ልጃቸውም እንዲህ ሲል ነበር የመለሰላቸው። እኔ ከእናንተ ጋር እዚህ መቆየትም ሆነ መሰንበት አልፈልግም፣ ድሮም ተናግሬ ነበረ። ስለዚህ ከእናንተ መራቅና ገለል ማለት ነው የምፈልገውም ሲል ይናገራል። በሌላ በኩል የወንዶሰን እናት የወዲት ልጃቸውን ወይም ወንዶሰንን አርግዤልሃለሁ እያለች ሳታረግዝ ማለት ነው እንደምታባብለው እያባበለችው እንዳለችና እንደምሸውደው ሁሉንም ነገር አወቀች። ታዲያ ደፋሯ ዩዲት ማለት ነው እኔ ልጄ መጉዜት ነው የምትፈልገች፣ ልጃችን ማን ያሳድገዋል ትላታለች። በሌላ በኩል ደግሞ የወንዶሰን እናት መድኃኒቱን በሰዓቱ ባለመውሰዷ ህመሟ በድንገት እየጣላት ትገኛለች። ታዲያ ዩዲትም ወንዶሰን እናት ላይ ታፌዛለች ማለት ነው። እርሶማ እንዳይሞቱ የኔም ወልደው ልጅ በሰራተኛ እንዲያድግና በሞግዚት እንዲያድግ አልፈልግም፣ እርስዎ ናቸው ታቅፎ የሚያሳድጉልኝ ትላለች። ታዲያ የወንዶሰን እናትም እኔን የፈለግሽ ለሞግዚት ነው ማለት ነው በማለትም ሲመልሱላት አይ እንደዛ ማለቴ አይደለም በአያት እጅ እንዳያድግልኝ ብዬ ነው በማለትም ስትል ነበር የወንዶሰን እናት የመለሰችላት። ታዲያ ወንዶሰንም እናቴ ለምንድን ነው መድኃኒቱን በሰዓቱ የማትወስጂው? እኔ ማን አለኝ ይላታል። በሰዓቱ መድኃኒት ወስጄ የማላቀው አለም ከዚህ ቤት ከወጣች ጀምሮ ሰዓቱን እምረሳለሁ፣ በሰዓቱ መድኃኒት ወስጄ አላቅምም ስትል ነበር የመለሰችለት። ታዲያ ወንዶሰንም እናቴ አላንቺ ማናለኝ አንቺን ካጣው እኮ እኔ ሰው አልሆንም በማለትም ለእናቱ ሲላት፣ ታዲያ ዩዲትም ብድግ ብላ አኩርፋ ወደ ውጭ ትወጣለች። ታዲያ ወደ ውጭ ስትሄድም
የወንዶሰን እናት እንዲህ ስትል ነበር ለወንዶሰን የነገረችው። ባለቤትህ እኮ ከአንቺ ውጭ ማናለች ስትለኝ ያን ስለሰማች ነው ተቆጣ ሄደችው፣ ሂድና አባብላት በማለትም ትለዋለች። ታዲያ ወንዶሰንም እሷን ታያትና አንቺ ግን እኔ እኮ አንቺን ካጣው ህይወቴ ነው የሚጨልምብኝም እያለ እናቱን ያባብላታል። ታዲያ ወደ ዮዲትም ሄደው ነበር። ታዲያ ዮዲት ውጭ ላይ ሆና ኩርፋም ነበረ። አንተ እኮ ልክ ነህ። ከልጅህና ከእናትህ ከእኔ ማንን እንደምትመርጥ አሳይተኛል። ደግሞም ልክ ነህ። ሚስት ቢሄድ ሚስት ይመጣል፣ ልጅም ቢሄድ ልጅ ይመጣል እና እናት ግን ምንም መተኪያ የላትም ብላ እያስመሰለችም ጥሩ ያሰበች መስላ ለወንዶሰን ትነግረዋለች። ታዲያ ወንዶሰንም ይቅርበኝ፣ ታላስከፋዎች ይቅርበኝ፣ እንደዛ ማለት ፈልጌ እኮ አይደለም እናቴን ካጠኋት እኮ ጥሩ አይመጣም በማለት ለዛ ነው እናቴን እንደዛ ፌንት አርጋ ስለወደቀችብኝ በመካከል የቀበጣጠርኩት አስቤው አይደለም ይላል። ታዲያ ዮዲትን መለስ አርጋ ሰው እኮ በልቡ ያሰበውን ነው በድንገት የሚናገረው በማለትም ለማንኛውም አሁን ማን አላቸው ለምን ጥላቸው መጣ ሂድ እና እዛው አጠገባቸው እንትን በላቸው አግዛቸው ምናምን ትለዋለች። ታዳም ትሄድና ዮዲት ምን ላምጣለት? ውሃ ነው ሜሪንዳ ልክፈትለት ወይስ ምግብ ላምጣለት? የሆነ ነገር ያስፈልግዎታል በማለትም ተጨቀጭቃታለች። ታዳ ልጅ የምትይው የት ያረገሽው ልጅ ነው? እንዳላረገሽ እኮ ጠንቅቄ አውቃለሁ። የት ያልተፈጠረው ልጅ ነው ልጅ የምትይው በማለትም የወንዶሰን እናት ለዮዲት ይሏታል። ታዳ ወንዶሰን እኔ ከዮዲት ጋር እኮ ወደ ሆስፒታል ልንሄድ ተስማምተናል፣ ሄደን ቼክ ማድረግና ማወቅም አለብን ሲላት ለእናቱ ያስረዳታል። እናቱም የዮዲትን የምርመራ ውጤት እስከማወቅ ድረስ ጓጓሁ፣ ቸኮልኩኝ። ስለዚህ መሄዳችሁ በጣም ያስደስተኛል፣ ሄዳችሁ ውጤቱ እስከሚመጣ ድረስ ቸኮልኩም በማለት ትመልስለታለች። ታዲያ ዮዲትም ወንዶሰንን እኔ ካንተ አርግዤ ግን እንደ ነፍሰ ጡርና እንደ እርጉዝ ሚስት እየተንከባከብከኝ አይደለም፣ እንደ አንድ እርጉዝ ለኔ ጊዜ አሰጠኝም እያለችም በማስመሰል ታስጨንቀዋል። ታዲያ ወንዶሰንም እባክሽን ተረጅኝ፣ ዛሬ ላጠፋሁት ነገር ይቅርታ፣ ነገር ግን የእናቴ ህመም እያሳሰበኝና ቢዚ ስላረገኝ ነው እያለም አሁንም ቢሆን ዮዲትን እየተለማመጣት ይገኛል። በሌላ በኩል ለአለም አጋቹ ማለት ነው የኔ ፍቅር የኔ ጣፋጭ እያለ ዛሬ እራት ጋብዝሻለሁ እያለ በዜማ ፍቅሩንም እየገለጠላት አለምን ለማስደሰት እየሞከረ ይገኛል። ታዲያ አለምን ግጥሙ እንዴት ነው ብሎም ሲጠይቃት በሱ ዜማና ግጥም እንዳልተደሰተች ገልጻለታለች። ሌላ በኩል አጋቹ ደግሞ አንድ ፈገግ የሚያደርግ ነገር ተናግሯል። እሱም አለምን በ15 ቀን ውስጥ 2 ኩንታል በላሽ፣ ስለዚህ ገና ቀጣይ ሌላ 2 ሳምንት ብትቆይ 4 ኩንታል ትበያለሽ ማለት ነው። ስለዚህ እንደዚህ እህል የምትፈጅ ሰው ማን አግቶ ይሰቃያልም ይላታል። ታዲያ አለምን ፈገግ ብላ እንደዛ በላሁ እንዴ? ግን 2 ኩንታል መብላቴን አላቅም ነበረ፣ ነገር ግን ብዙ እንደበላሁ አውቃለሁ። እኛ ቤት እኮ የ4 ወር ቀለብ ነበር ትለዋለች። በሌላ በኩል የወንዶሰን እናትና ዮዲት አሁንም መስማማት አቅቷቸው ጭቅጭቅ ላይ ይገኛሉ። ታዲያ ዮዲትም አንርሶማ እንዳይሞቱ የልጅ ልጆን ሳይታቀፉና ሳይስሙ በማለትም ለማስመሰል ትሞክራለች። ታዲያ የወንዶሰን እናትም ያልተረገዘና ያልተጸነሰ ልጅ ከየትም ነው እንዴት ነው የምታቀፈው? እንዴትስ ነው ልስመው የምችለው? አንቺ እኮ ምንም እንደሌለ እንዳላረገሽ እውነታውን ደርሼበታለሁ በማለት ትመልስላታለች። ዮዲት እንግዲህ እውነታው ስለታወቀባት ቀጣይ ምን ይዛ ትመጣ ይሆን ወይስ ምን ትል ይሆን የሚለውን በቀጣይ ክፍል የምናይ ይሆናል። ለዛሬ እንግዲህ ይህን ይመስላል ቆይታችን። ለዚህ ቻናል አዲስ ትሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ እንድትሆኑ አክብሮት እንጠይቃለን። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ።